እስካሁን ለምን እንዳልሰለምኩኝ አልናገርም። አንድ ማውቀው ነገር ግን ሙስሊም ሆናለሁ ሰልማለሁ። ካሁን በፊትም በወቀሳ ነው የመጣሽው። አሁንም ካፊሮቹ ሪከርድ አድርገው የወሰዱት ወቀሳ ነው። ስትወቅሺ ስም ባጠቅሽ መሰረት ባቲም ወይም ዋሂድ ባቲም ወይም ማከሌም ባቲም ምንድነው የሚመለከተው? እኛ ሙስሊሞች ነው። ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልኮ አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሌ ማን ነው ኹጥባዎች ያሰለቹኛል፣ አይገልጸው ያስጠሉኛል፣ አይገልጸው። ለምን አይመለከቱኝም? ሸርጥ ለማሟላት ነው የሚሄደው ጁማዓ እንዳይበላሽ እንጂ እነሱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን ከርማችኋል? ዛሬ ደግሞ የተለያዩ ቁም ነገር አዘልና አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ አድርጋችሁ ጀምሩ። እንዲሁም አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣዩ ቪዲዮ እንገባለን። እስካሁን ያልሰለምኩበት ምክንያት በናገር ሁሌ ነው የምናገረው። ከክርስትና የወጣሁበት ምክንያት ብደማ ልናገር ሁሉ እስካሁን ለምን እንዳልሰለምኩኝ አልናገርም። አንድ ማውቀው ነገር ግን ሙስሊም ሆናለሁ ሰልማለሁ። አምላኬ ብዬ የምጠራው ያው የዓለማቱን ጌታ አላህን ነው። አንድ ፈጣሪ ነው ልኖር የሚገባው። ያን ፈጣሪ ማን ብለሽ ትጠሪያለሽ ካልከኝ አላህ ብዬ ነው የምጠራው። እሱ ብዙም እንትን አይለኝም አይከብደኝም። ግን እስካሁን ለምን አልሰለምሽም ለሚለው ጥያቄ አዎ የራሴ ምክንያቶች አሉኝ። ግን እስልምናዊ ጥያቄዎች ወይም ደግሞ ያልተመለሱልኝ የእስልምና ነገሮች ሆነው ሳይሆን ግላዊ ችግሮች ናቸው። የኔ ግላዊ የልምምድ ውጤቶች ናቸው። እነሱን ማቆም እፈልጋለሁ። አላህ ላይ ማሻረክን አልሻም፣ በመንፈስም በስጋም እና የሚያውቁኝም አንዳንድ ሙስሊም ጓደኞቼ ይነግራቸዋለሁ። እና አላህ ላይ ማሻረክን አልወድም፣ በስጋም በመንፈስም ነው። ያው ከነዛ ውስጥ አንዱ እዚህ ጋር አዲስ አበባ ማለት ስገዴ ታውቃለች። ደረስ ድሮ ልምምዶች አሉን። እሷ ጭክን ብላ ትታቸዋለች ብዬ ይመስለኛል አስባለሁ። ያው እኔ ደግሞ ብዙ አመት በዛ ውስጥ ስለመጣሁኝ እነሱን እያስተካከልኩ ነው። ትንሽ ነው የቀረኝ ማለት ይቻላል። በጣም ትንሽ ነው የቀሩኝ። አስተካክያቸዋለሁኝ። ሰው መጀመሪያ ኦፓል ብቻ መሆን ፈልጋለሁ። ከዛ በኋላ ሙስሊም ነው መሆን የምፈልገው። ብዙም የምፈልጋቸው ነገሮች የለኝም እና እስልምና ላይ ጥያቄ ኖረውኝ ብዙ ጊዜ ሰዎች ለምንድን ነው እስልምና ላይ የማጠይቂው ምናምን ነገር ይሉኛልና ላይ እኔ እስልምና ላይ አሁን ጥያቄ ጨርሻለሁ። የሚቀረኝ መመስከር ነው። አንድ ቀን መሰከራለሁ ነው መልሴና ልልም ወደው ነገር ቢኖር ሙስሊም ያልሆንኩባቸው ምክንያቶች የራሴ ምክንያቶች ናቸው፣ የኔ ምክንያቶች ናቸው እና አላህ ላይ በስጋም በመንፈስም ማሻረክን ስለማልወድ ነው አሁን ሽርክ ላይ ነው ያለሁትና እሱን አስተካክላለሁ። ሞስት እያስተካከልኩ ነው፣ እየጨረስኩ ነው ማለት ይችላልና ስጨርስ ሻሃዳ ይዛለሁ። ማሻአላህ ተባረካላህ። እንግዲህ ኦፓልን እኔ በቅርብ ጊዜ ነው ቲክቶክ ላይ ማቃት። ነገር ግን ለኢስላም ያላት አመለካከት በጣም መልካም ነው። እሷም ደግሞ ደስ የምትል ሰው ናት ማለት ነው። አሁን ደግሞ እኔ ለራሱ ለምንድን ነው ኦፓል እስከዛሬ ሙስሊም ያልሆነችው ለእስልምና የዚህን ያክል ፍቅር ካላት ብዬ ለራሴ ጥያቄ ነበረ። ዛሬ ግን እሷ መልሰዋለች። እጅግ በጣም ደስ ይላል። ልትፈታቸው የምትችላቸው ነገሮች ስላሉ ነው እንጂ እስልምና ላይ ምንም ጥያቄ እንደሌላትና በቅርቡ ደግሞ ሸሃዳተይንን መስክራ ወደ እስላም እንደምትገባ ተናግራለች። እህታችን እንኳን ደስ ያለሽ፣ አላህ ያግራልሽ። ደግሞ በቅርቡ ሸሃዳ ይዘሽ እንደምታበስሪን እንጠብቃለን። ስደቢልኝ ብዬ አላኩሽኝም። እንደዛ ብዬ ጻፍኩልሽም ነገር ካለ መለጠፍ ትቻለሽ። ዛሬ ለምን አንፎሎ አደረገችኝ ብለሽ ስለሰራሽ ቪዲዮ ለሱኛው አንፎሎ ያረኩሽም ምክንያት ነው የነገርኩሽ እንጂ እና ጋሽ አብደላ ማን ይሁኑ ምን ያስተምሩ ላይክ ሊትራሊ ሰሜን ስለጠሩ ነው እንጂ ከዚህ በፊት የማውቃቸው አይደለም። ከዛ በኋላ ግን ቁጭ ብለው ሲታችሁና ምናምን የሚውሉ ሰዎች ስለሆነ እነሱንም አንፎሎ አንቺንም አንፎሎ አደረኳችሁ። the point ያ ነው። ዞረሽ ወደ እኔ ጋር አምጥተሽ እንድትሳደቢልኝ ሰዎች እንዲደግፉሽ ምናምን እኔ ግሩፕም አልፈልግም። ሀቅ መንገድንም እኔም ይዤ ስለመጣሁ ነው። መሰረትና አዲስ ዓለም ስላሉ መጥቼ መሲ እነዚህ ሰዎች ምንድነው ኮሜንትሽን ውስጥ የተጻጻፍነውን ማድረግ ስለምቺ የዛን ጊዜ የዛሬው ግን ቪዲዮ የሰራሽው አው ላይቭ ላይ መሰረት የሚል ተናግሬ ያለው ወይ ስምሽን እነሱ ስለለጠፉት እከሊና ምነው ሸዋ ምናምን የሚል የሆነ ሽሙጥ ያለበት ቪዲዮ ነው የሰራሽው። ሊትራሊ ያኒ ኬር ማድረግ ሳይሆን የሆነ ላይክ ስላቅ የሆነ ጥያቄሽ ላይ ምነው ሸዋ እንደ ከሊትና ወጥተሽ ስማቸውን እየጠራሽ አትናገሪም እንዴ? እኔ ማንንም የምትያትም ሴትዮ አንቺ ነሽ ሚዲያ ላይ የሰዎችን ስም ቪዲዮ ምናምን የምትሰሪው። ማንንም ቪዲዮ ሰዎችንም ለአንቺም በቪዲዮ መስጠትም ስላልፈለኩኝ ላይቭ ከፍቼ ሀሳብም ካለሽ ጥያቄም ካለሽ እንድጠይቂኝ ሼር አድርጉላት ብዬ ጠራሁሽ። እንዳንቺ ቪዲዮ መስራት ማቅቶኝ አይደለም። ክርስቲያኖችም የሰሩትን ፖለቲካ መልሳቸውን ራይት አዌይ መልሽ
ይላቸዋል የተናገርኩት የተሰማኝን በውስጥ የሚጻፈውን የምሰደብባቸውን ስለ ቤተሰቦች ስለ ስራዬ ስለተለያዩ ነገሮች ሙስሊም ወንዶች ሴቶችን ለማሸማቅ አምላክ አድርገው መቁጠር እንደሌለባቸው ማንም ሴት ደግሞ እንደምትናገራቸው እንጂ መሰረት ኡስታዝ ዋሂድ ምናምን እያልሽ ቪዲዮ የሰራሽው አንቺ ነሽ። ጭራሹኑ ከነሱ ይልቅ ልታነካኪኝ ሞከርሽው። ስለዚህ ጥያቄ ካለሽ እንድጠይቂ ነው። የዛን ሰዓት የሱና ወንድሞች ናቸው ፋይን እየተሳደበ የሚገርፍሽን ፍላጎት ካለሽ መገረፍ መፍትሽ ነው። እኔ እኮ ለምን ያንን አልሽ አይደለም። እኔንም ደግሞ የሰደቢልኝ ዝለፊልኝ ምን አይነት እኔ እኮ አስተዳደጌ ባለጌ አይደለሁኝ። ማንንም እንኳንስ ሙስሊም ለሙስሊም አይደለም ለኖርማል ሰው እንዲሰዳደብ አልፈልግም። ሰው እሱ ጋር ፖይንት አትሳች ለማረም ያህል ነው። ሌላ የምትይው ነገር ካለ ሐሳብሽን ጠቅለል አድርጊውና እኔ ካስቀየምኩሽ ፎሎ ወይም በማንሳቴ አም ሶሪ እንደዛ ተሰምቶሽ ቪዲዮ ድረስ እስከምትሰሪ ድረስ የፐርሰናል በውስጥ ያወራነው ድረስ ቪዲዮ ችግር የለውም ዋትስአፕ ላይ ደግመሽ ለምን አልጠየቅሽኝም ነው? ስላወራሽ ቅርብ ቀን እንጂ ቪዲዮውን ላይቭ ነው ያወራሁት። ላይቭ ነው ያወራሽው አንቺም። ግን በውስጥ በዋትስአፕ አውርቻታለሁ ገለመሌ ፎሎን አንስታለች ምናምን እያልሽ ቪዲዮዎች ላይ ምነው ሸዋ አይ ሚን ላይክ ስላቅ መስሎ ስለተሰማኝ ክሊር ማድረግ የምትፈልጊው ካለ ወይ አስቀይሜሽ እንዲሰማሽ ያደረኩሽ ነገር ካለ አሁንም ቢሆን ይቅርታ ጠይቃለሁ። የተነገርኳቸው ነገሮች ግን ለማይመለከትሽ ነገር አሁንም ቢሆን ቪዲዮ ሰርተሻል። ሰው ላይክ እሱንም እንድታቂ ፈልጋለሁ። አመሰግናለሁ ስላዳመጣችሁ። እንጨርሻለሁ። ብዙ ጊዜ ሰዎች ጋር እንደዚህ ህብረት ማብዛት እንደዚህ አይነት ነገር ላይ መውደቅ ስለሚያመጣ ትምህርት የወሰድኩት ከማንም ጋር ህብረት እንዳላደርግ ጥሩ ፖይንት ነው የነገርሽኝ። አንደኛ ነገር። ሁለተኛ ነገር ዛሬ ቪዲዮ የሰራሁት ላይቭ ላይ ስትናገር የነበረው ንግግር እኛንም ሁላችንም ስለሚመለከት ነው። ኦኬ ካፊሮቹ የኛን ንጽጽር የሚሰሩት ልጆችን የኔን ፎቶ አድርገዋል። ሶ ላይቭ ላይ ስትናገር የነበረው እኛን የሚመለከት ከሆነ ብዬ ነው ቪዲዮ የሰራሁት። ኦኬ በተደጋጋሚ እንደዚህ ናቸው እንዲህ ታደርጉናላችሁ ወቀሳ ነው። ካሁን በፊትም በወቀሳ ነው የመጣሽው። አሁንም ካፊሮቹ ሪከርድ አድርገው የፖስተቱት ወቀሳ ነው። ስትወቅሺ ስም ባጠቅሽ መሰረት ባትይም ወይ ዋሂድ ባትይም ወይ ማከሌም ባትይም ምንድነው የሚመለከተው? እኛ ሙስሊሞች ነው። ስታማርሪ፣ ስትወቅሺ፣ ስትነጫነጪ የሚመለከተው ማን ነው? እኛን ነው። ይሄን ብቻም ሳይሆን ያንቺን ላይቭ ሪከርድ የሰማ ሰው መነጫነጭሽን፣ መከፋትሽን፣ ወቀሳሽን፣ ምንሽን ሲያይ ሁሉም ሙስሊም እኔ ነኝ ሊል ይችላል። ደግሞም የኔ ፎቶ ስላለበት ነው ያንን ቪዲዮ የሰራሁት። ሶ ምንድነው የእውነቱን እንነጋገርም ከተባለ ያኔ መነጫነጭ መቀነሳል። በሶሻል ሚዲያ ላይ ለምንድን ነው የምንጫነጨው? ያኔ ኦኬ ችግር ካለን በውስጥ መናገር ያለ ነው። ኦኬ ካፊሮቹ የሚፈልጉት ነገር ምንድነው? አከሌ ተብሎ ስም ተጠራም አልተጠራም ኖርማሊ አንቺ ሰለንቴ ስለሆንሽ እኛ ነጽጽርም ስለምንሰራ ታርጌት የሚያደርጉት ማን ነው? እኛ ነው። እኛ ችግር እንደመጣንብሽ እኛ እንድትነጫነጪ ወይም ሙቀሳ ውስጥ እንድትገቢ ያደረግሽ አስመስለው ነው ያን የፖስተቱት። እኔን ስሜን ጠራሽ አላልኩሽም። ኦኬ ሰው ሶሻል ሚዲያ ላይ ወጥቶ የሚናገረው እኮ ለግለሰብ ቢሆን በውስጥ ይናገራል እኮ። ስሜን ማብጠሪ በውስጥ ትነግሪ ነበረ። ተግባብተናል። ስለዚህ በውስጥ መናገር ስላልፈለግሽ ነው አንቺ አደባባይ ወጥተሽ ወቀሳሽንም ኩርፊያሽንም የተናገርሽው ያስቀመጥሽው ማለት ነው። ላይቭ ላይ ወጥተሽ የተናገርሽው ንግግርሽን ምን አደረጉ? ሪከርድ አድርገው ፖስተቱ። ደግሞ እኔ በውስጥ ሸር አድርጉልኝ። በነገራችን ላይ እኔ የማንንም ንግግር አልከታተልም፣ የማንንም ላይቭ አልከታተልም። ልጆች ናቸው ላይቭ የሚያደርጉልኝ ማነው ሸር የሚያደርጉልኝ። ምንድን ነበር ይሄ ወንዶች ሊያመልኩ ይችላሉ የሚለውን ወይም የኔ ፎቶና ሌሎችን ጥጥር የሚሰሩ ልጆች የተፖስተበትን ቪዲዮ የላይቭ ሪከርድሽን ሸር አደረጉልኝ። አየሁት። ሶ በዚህ ደረጃ እንድትማረር ያደረገሽ ምንድነው ነው? ምን የተፈጠረ ነገር አለ ብዬ ነው። ጥያቄ ነው ደግሞ የተፈጠረው ነገር ምንድነው? ያስቆረፈሽን ነገር ምንድነው? ለወቀሳ ያደረገሽ ምንድነው ብዬ የመጠየቅ ይሄ ደግሞ መብት አለኝ እንደ ሶሻል ሚዲያ ምንም ተጠቃሚ ማለት ነው። ስለዚህ ግዴታ ደግሞ በነገራችን ላይ ይበቃናል። በቃ አመሰግናለሁ። ያው ስላስገባሽኝ አመሰግናለሁ። ልጆች ናቸው ሸር ያደረጉልኝ። በዚህ ደረጃ ግልጽ ከሆነ መሰረት ብዬ ግን ባልሰራሁት ነገር ምነው ሸዋ ምናምን ሽሙጥ ለሰጠሽው ፎሎን አንስታብኛለች፣ ስልክ ደውዬላት ዋትስአፕ ጽፌላታለሁ ምናምን ብለሽ ስላያያሽው ፐርሰናል የሆኑ ኮንቨርሴሽኖችን ስላያያሽ መልስ መስጠት ስላለብኝ ነው እኔም ላይቬን የከፈትኩት። እያንዳንዱ ሙስሊም ኮሚኒቲውን እኔ ይመለከተኛል ካልሽ ደግሞ ሙሉን ቪዲዮን የተቀነጫጨበውን ሳይሆን ሰምተሽ መልስ ለመስጠት የምትሮጪው ምንድን የተከሰተው ብለሽ ሙሉ ቪዲዮ ማየት ነበረብሽ። ኦር መተሽ ለኔ ላይ እንትስል አይ እኔ በላይቭ ነው እንደዚህ እየቀነጫጨኩት ነው የሚመቸኝ። ዳትስ ዮር ፕሮብለም። የኔ ደግሞ ሙሉ ቪዲዮ አላየሽም። የላይቭ ተቆራረጠ ቪዲዮ ያንቺ የተለጠፈበትን ስላየሽ የተለጠፈብሽን ስላየሽ ተለጥፎብኛል፣ ስለዚህ ለምን ታለቃቀሳለች ምናምን የሚል ዝም ብለሽ የራስሽን ትችትና መናገርሽ መብትሽ ነው። አሁንም ቀጥይበት። እኔም ደግሞ ለምናገረው ኢን ጀነራል እርማት ካንቺ ጠይቄም አይደለም ኢቭን የተናገርኩት የተሰማኝን ነገር የሆነውን ነገር በራሴ ላይ ያለውን ነገር ቢኮዝ አንቺ 24 ሰዓት ለምትፖስቻቸው ነገሮች የኔ አመለካከት አይመለከተኝም። አሁንም ቢሆን መሰረት እንዲህ ናት መሰረት እንደዛ ናት ምናምን የምለውን ነገር የለኝም ስለማይመለከተኝ። that's your life። የፈለግሽውን አይነት ፖስት ማድረግ ትችያለሽ፣ የፈለግሽውን ሀሳብ መስጠት ትችያለሽ፣ የፈለግሽውን ስትተቺ መዋል ትችያለሽ። መብትሽ ስለሆነ ማለት ነው። አንቺ የምትናገራቸው ነገሮች እየገባ ኦፒኒየን ልስጥ ብል ብዙ ኦፒኒየን ሁላችንም ሊኖረን ይችላል ስለ አንዳንዱ ግለሰብ። እኔ ኢን ጀነራል የተናገርኩት አሁን እኛን የሚመለከተን አልካሽ ምን እናርም ብለሽ መተሽ ጠይቂ። ምንድነው የተፈጠረው አዲስ ላይ ምንድነው መታረም ያለበት? ኦር ኢን ጀነራል ሙስሊም ማህበረሰቡ ብላ ያለችው ራሷን አውትካስት አድርጋ ነው ወይስ እርማት የፈለገችውን ነገር አለ ብለሽ መተሽ አልጠየቅሽም። ስለዚህ አሁንም ይበቃናል። ቢኮዝ ይሄ የሚቀጥልም ነው ኝኝኝኝ ስንባል ኦል ዴይ ሎንግ ነው የምንቀጥለው። ከዚ አንቺም የማውራት ፍላጎት ሊኖርሽ ይችላል ሞር የአንቺ በተናገርሽው ላይ ደግሞ እኔ መናገር የምፈልገው ሞር ይኖራል። ምንም ማናችን የምንማማርበት ነገር እንደሌለ ስለገባኝ ከኮንቨርሴሽናችን እንደ እርማት ቀጥላለሁ። አሁንም ቢሆን እንደውም በጣም የተረዳሁት ነገር ደፍሮ የሚናገር ሰው ስትል እንደ ፕሮብለም የሆነ እንዳለቃቃሽ እንደ ችግር እንዳለበት ኮንሲደር እንደሚደረግ ከአንቺ ንግግር ስለተረዳው ማለት ነው። እና ቴንክ ዩ ፎር ዳት። አሁንም ቢሆን
በመሲና በእህታችን አዲስ ዓለም መካከል እንግዲህ ትንሽ አለመግባባት ተፈጥሯል። ይሄ እንግዲህ ምን ማለት አይደለም፣ እግር ከእጅም ይጣላል። ነገር ግን በዚህ መልኩ ወጥተው ደግሞ ሲነጋገሩ መስማት ለኛም ብዙ ደስ አይልም፣ ይደብራል። እኔ በበኩሌ መሲንም እጅግ በጣም የማከብራት ንጽጽር ላይ የምትሰራ ስራዋም ተወዳጅ የሆነ እህታችን ናት። አዲስ ዓለምም ደግሞ አዲስ ሰለምቴ እህታችን ናት። በጣም ነው የምንወዳት የምናከብራት። ነገር ግን እንግዲህ በዚህ መልኩ ትንሽ ይመስለኛል ሰው በመካከላቸው ገብቶ ነው ያጋጫቸው። እንደዛ ነው የተረዳሁት። ለማንኛውም ከናንተ ይሄን አንጠብቅም ነው የምለው እኔ በበኩሌ። እናንተ ምን ትላላችሁ? ውድ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ምንም ልትሆን አትችልም። እኔ እስልምና ሴትነቴን የሰጠኝ መብቴን እማቅ ወድጆና ማመልኮ አምላክ ያለኝ እንጂ ዝም ብዬ ተንበላጥጬ እንዳንተ ከሊ ማን ነው ያልኩኝ እኔ ስለማናችሁም አይመለከተኝም። አይ ዶንት ኢቭን ኖ ዩ ብሮ። ሲጀመር አላቅህም እኮ ማን እንደሆንክ ራሱ አላቅህም። እንዳውቅ ጥረት ከሆነ እያደረክ ያለው ጥሩ ስራና ልወቅ። የሚያስተምሩ እህቶች አሉን፣ የሚያስተምሩ ወንድሞች አሉን፣ በቂ ኡስታዞች በቂ አሉን። እየተማርን ነው። እናመሰግናለን። እያስተማሩን ነው። አላህ ጀዛቸውን ይክፈላቸው። ቁጭ ብለው እያስተማሩን ነው። እኔ ተማሪ እንጂ አስተማሪም ሆነ ኡስታዝ ነኝ ሆነ ዳኢ ነኝ ብዬ አላቅም። እንኳንስ እንደዛ ለማለት ማለት ነው። ገና 10 ወር ዳዴ ምል በእስልምና ደረጃ ማለት ነው ዜሮ እውቀት ያለኝ ሰው ዜሮ እውቀት ማለት ነው። ቁጭ ብዬ የማከራለሁ። ማይ ፐርሰናል ላይፍ ስለ ሴትነት ያወራሉ፣ ስለ ራሴ ህይወት ስለ ራሴ ይሄን መጠጣ ስለሆነ ስለ ስፕራይት አወራለሁ እንጂ ስለማይመለከተኝ ነገር አላወራም። ቁጭ ብለህ ነጭ ለብሰህ እስልምናን ወክላለሁ ብለህ ግን ስለማይመለከት ነገር ስትፈትል አትዋል። ተግባባን? ማንኖንክ ማንኖንሽ ማን አይመለከተኝም። do not mention my name። የኔን ስም መጥራት የእናንተን ጻድቅ አያረጋችሁም። የኔን ኃጢአት መጎተት ያንተን ጻድቅ አያረግህም። ተግባባን? ማንም ሆናችሁ ማለት ነው። ጥያቄ ካላችሁ ጠይቃላችሁ። ጉርብትና ከፈለጋችሁ ቤቴ ክፍት ነው። ሁሌ ለማናችሁም ቤቴ ክፍት ነው። ዲስከሽን ኤኒቲንግ፣ የሐሳብ ኤኒታይም ቤቴ ክፍት ነው። ተግባባን? ምክንያቱም ላይፌም ኢቭን ምድራዊ ህይወቴም ያንን ነው የሚመስለው። ማስመሰል እናንተ ቁጭ ብላችሁ ምናምን እንደምትሉት አይደለም። ሪል ላይፍ ላይ መከራ እየበላንለት ያለው እስልምና አለ። ህይወታችንን ዋጋ እየከፈልንለት ያለው እስልምና አለ። ለአንተ እግርን ሰቅለህ የምትኖርለት እስልምናና ቁጭ ብለህ ነገር እየቋጨ የምትቀበጥበት እስልምና አወተን እናወራለን። እኛ የእኛን ተሞክሮ እናወራለን። የደረሰብንን ህይወታችንን እናወራለን። አወራለሁ። የሆኑ ሰዎች ቢማሩበት አንድም ቢሆን ስለ እስልምና ቢጠይቅበት አወራለሁ። that's your problem። ያንተ ችግር ግን ቁጭ ብለህ ያቺ ማናት አዲስ ዓለም እሚባት like seriously ትልቅ ሰው ዝም እምላችሁ አንዳንድ ጊዜ እያየው ዝም እምላችሁ because it's okay ምንም ይሄ ፐርሰናል አይደለም። ፐርሰናል ሲሆን this is personal ገብቷችኋል? ፐርሰናል ነው። አዲስ ብለህ ስሜን እስከጠራ ድረስ ባለጌ ሰው ነክ በቃ ላንተም ለሌላውም ልክ ባለጌ እንደምለው ባለጌ ነህ። ማን እንደሆንክ መተህ ከኔ ጋር መክረኝ ታውቃለህ? ሃይ ሚላት አጣች ላይ ና ሃይ በለኝ አልኩህ እኮ let's do this ና ሃይ በለኝ አንተ ናና እኔን ሃይ በለኝ። እህታችን አዲስ እንግዲህ በዚህ መልኩ ተበሳጭታለች። ትንሽ ያናደዳት ይመስላል። ሲመስለኝ እንግዲህ በመካከላቸው ሰው ገብቶ ነው መሲም ጋር እንደዚህ እንዲነጋገሩ ያደረጋቸው። እንደዛ አይነት ሰዎች ግን ባካችሁን ረፉ። እቺ ልጅ የቻሌንጇንም ታካፍላለች፣ እንዲሁም ደግሞ ያጋጠማትን ነገር ሁሉ ታካፍላለች። ምክንያቱም ለሌላ ሰዎች በር እየከፈተች ነው። ካፊር ለሆኑ ወገኖቻችን ጥያቄ እንዲጠይቁና መልሱን አግኝተው ወደ እስልምና እንዲገቡ ሰበብ እየሆነች ነው ማለት ነው። አሁን ላይ የሚደረጉት ኹጥባዎች ያሰለቹኛል፣ አይገልጸው፣ ያስጠሉኛል፣ አይገልጸው። ለምን አይመለከቱኝም? ፈርጥ ለማሟላት ነው የሚሄደው። ጁማዓ እንዳይበላሽ የነሱ ምክር የነሱ አረብኛ ለመስማት እሺ ምን ፋይዳ አለ? አይሰማም። ይሄ ሰው አይሰማም። ወጣቱ አይሰማም። ምን ነው የሚለው? ከ500 ዓመት በፊት የተጻፈ ኪታብ ውስጥ ያለ ነገር ብታነብለት ዛሬ ተጨባጩ ላግ ያረጋው የጨቀጨቀው ጥቅም ነው። 50 ደቂቃ ወይ ደግሞ 30 ደቂቃ አረብኛ ተነባለህ። ሰው አንቀላፋል ኹጥባ فما بالك يعني አውሮፓን ያሲር ቃዲንና ምናምን ኖርማል አሊ ኻን ያቸው በቃ መግቢያዋን አረብኛ ያነባሉ፣ መዝጊያዋን አረብኛ ያነባሉ። በእንግሊዝኛ ነው የሚያደርጉት።
በመጀመሪያ ደረጃ የምትቃወማቸውን አካላቶች ማወቅ አለብህ። ምን የነሱን አደራረግ ለምን ጠላህ አይደለም፣ ትቃወማቸው እነማን ናቸው የሚለውን ነገር ማወቅ ያስፈልጋል። አሁን የተናገርክበት አነጋገር የጣሊበል ዒልም ስርዓት የእውቀት ፈላጊዎች ስርዓትም አይደለም። ጣሊበል ዒልምም ባይሆን እስልምናን የተላበሰ አካል የሚናገርበት የሆነ ስርዓት አይደለም። የምትቃወመው ካጠገብ ያለውን ጓደኛ አይደለም፣ አብረሃቸው የምትውላቸውን ጓደኞች አይደለም። የምትቃወመው ዑለሞችን ነው። አላህ ደረጃቸውን ከፍ ያደረገላቸውን ታላላቅ ዑለሞችን ነው እየተቃወምክ ያለው። ለምን ተቃወምክ አይደለም። ኹጥባ አደራረጉ ላይ ምንም ችግር የለባቸውም፣ እነሱ ያመጡትን ተከተል አይደለም እያልኩ ያለሁት። አንተ ለማስተላለፍ የፈለግከው መልእክት ምንድነው? ሙሉ አረበኛን ያወራሉ፣ ህዝቡ ደግሞ አይገባውም፣ በአማርኛ እንዲሆን ነው። 50 ደቂቃ ወይ ደግሞ 30 ደቂቃ አረብኛ ተነባለህ። ሰው አንቀላፋ فما بالك يعني أوروبا ياسر قادين نورمالي خالنا ياچو በቃ መግቢያዋን አረብኛ ያነባሉ፣ መዝጊያዋን አረብኛ ያነባሉ፣ በእንግሊዝኛ ነው የሚያደርጉት። ይህንን መልእክት ለማስተላለፍ ዑለሞች የምታስተላልፍበት መንገድ ስርዓቱን የጠበቀ መሆን አለበት። ምክንያቱም እነዚህ ዑለሞች አላህ ደረጃቸውን ከፍ ያደረገላቸው የሱ ትልቅ ባሮች ናቸው። አላህ ስለነዚህ ባሮቹ ሲናገር ምንድነው ያለው? የርፈዕላሁ الذين آمنوا منكم والذين أوتوا العلم درجات። አላህ እነዛን ያመኑ ሰዎችን ከፍ ያደርጋል፣ እነዛ ዕውቀትን የተሰጡትን ደግሞ በጣም ብዙ ደረጃ ከፍ ያደርጋቸው። ካንተም ከኔም ብዙ ደረጃ ከፍ ያደረጋቸውን አካላት አንተ በእጅህ እንዲያልክ የነሱ ኹጥባ ምናምን እያልክ ፈርጥ ለማሟላት ነው የሚሄደው ጁማዓ እንዳይበላሽ እንጂ የነሱን ምክር የነሱን አረብኛ ለመስማት እሺ ምን ፋይዳ አለው? የነሱን ምክር የነሱን በዚህ አይነት መልኩ መናገር በጣም አደብ የጣሰ ስርዓት የጎደለው አገላለጽ። ዝም ብለን መናገሪያ ክፍት ሜዳ ስላገኘን ብቻ ማን ይናገረኛል፣ ማን መድረኩን ይይዝብኛል በማለት የፈለግነውንና የመጣልንን መናገር የለብንም። ስንናገር ስርዓት መያዝ አለብን። ስናስተላልፍ በስነ ስርዓት ማስተላለፍ ይጠበቃል። አንድ ተራ ጓደኛህን በምታናግርበት መልኩ እጅህን እንዲና እንዲያደረክ እያወዛወዝክ ረሞች ላይ በዚህ አይነት መልኩ አደብ የጣሰን ነገር ማሳየትህ በጣም አግባብ አይደለም። ለማስተላለፍ የፈለግከው መልእክት ጥሩ ቢሆንም መልእክትህን የገለጽክበት መንገድ ግን በጣም ስርዓት የጎደለው ነው። ይህንን ነገር አስተካክል። ለወደፊቱም ቢሆን ወጣትና ስሜታዊ ልትሆን ትችላለህ። ስሜትህን ግን በቁርአንና በሐዲስ ልትገድበውና ያዝ ልታደርገው ይገባል። ስለ አረበኛ ቋንቋ የተናገርከው ምናምን አለ፣ ያ ችግር የለውም፣ የግል አመለካከትህ ሊሆን ይችላል። አረበኛ ቋንቋ ኢስላም ውስጥ ራሱን የቻለ ድርሻ አለው። ነገር ግን እኔ ቪዲዮ ልሰራብህ የቻልኩት የዑለሞችን ደረጃ እንዴት ብታስበው ነው በዚህ አይነት መልኩ ልታርም የተዳፈርክበት ምክንያት የሚለው ነገር በጣም ገርሞኛል። ለማንኛውም ይሄ የአንድ ሙስሊም አደብ ስርዓት አይደለም። እስልምና ለሁሉም ነገር ስርዓት አደብን አስቀምጧል። በሁሉም ነገራችን ስርዓትና አደብን የተላበስነ ልንሆን ይገባል። በሁለመናችን እስልምናን በደንብ ማንጸባረቅ አለብን። የተሳሳተን ሰው ስናርም በስነ ስርዓት መሆን አለበት። በተለይ ደግሞ ዑለሞች ላይ በዚህ አይነት መልኩ መዳፈር አግባብ አይደለም። አላህ Subhanahu Wa Ta'ala ሁላችንንም የእስልምና ስርዓትና አደብን የምንላበስ ሰዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ። ኡስታዝ ሐምዱ ዳውድን እጅግ አድርጌ ነው የማመሰግነው። ጀዛክላሁ ኸይራን። ብዙ ወንድሞች በዚህ መልኩ ስህተት ላይ ሲወድቁ የተሳሳተ ነገርን ሲሰሩ እርማትን የሚሰጥ የሚያስተካክል ወንድማችን ነው። እንዲሁም ለብዙዎቻችን አርአያ መሆን የሚችል በጣም ጥሩ ስብዕና ያለው አህላቁ ለሁላችንም እንደሱ በሆንን ብለን የምንመኘው አይነት ወንድማችን ነው። አላህ ይጠብቀው። ይሄኛው ወንድማችን ግን ትንሽ ስሜታዊ በሆነ መልኩ ይመስለኛል የሃይማኖት አባቶችን ታላላቅ ዑለሞችን በዚህ መልኩ መናገር ስህተት ላይ እንኳን ብናያቸው በዚህ መልኩ ልንናገራቸው አይገባም። አባቶቻችንን የሃይማኖት አባቶችን ኡስታዞቻችንን መሻይኾቻችንን በጣም ልናከብር ይገባል። ምክንያቱም አላህ ደረጃቸውን ከፍ ስላደረገው ክብር ስለሰጣቸው ማለት ነው። ልናከብራቸው ይገባል ባይ ነኝ። ውድ ቤተሰቦች የዛሬው ቪዲዮአችን ይመስላል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቤቱን ሰብስክራይብ አድርጋችሁ የደወል ምልክቱን በመንካት የዚህ ቤተሰብ መሆን ትችላላችሁ። አሰላሙ አለይኩም።